Donald Trump hid in a catering truck and reportedly secretly switched planes in an extraordinary security ruse. የሐምሌው የጉዞ ታሪክ ጭሱ እስካሁን ሊበርድ አልቻለም። ለኔቶ ጉባኤ አንካራ ቱርክ የገቡት የአሜሪካው ፕሬዝዳንት በኳታር የተለገሳቸውን ቦይንግ 747 አውሮፕላን ተሳፍረው ነበር። ኤርፎርስ ዋን ወይም VC-25B ብሪጅ በመባል የሚታወቀው አውሮፕላን ወደ ዋሽንግተን ግን አልመለሳቸውም። አየር ማረፊያው ላይ እንደተንጋለለ አንድ የምግብ ማቅረቢያ ተሽከርካሪ አውሮፕላኑን ተጠግቶ ቆመ። ትራምፕም ሰው ሳያይ ሳይሰማ ሹልክ ብለው መኪናው ውስጥ ገቡ። መኪናው ወደ C-32A አሮጌ አውሮፕላን አደረሳቸው። እዚያው ገቡ፣ ተጓዙ። ትራምፕ ኤርፎርስ ዋን አውሮፕላናቸውን ብቻ አይደለም ጥለው የሄዱት። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮና የገንዘብ ሚኒስትሩ ስኮት በሰንት በቀደመ ወንበራቸው ላይ ተቀምጠው ነበር ጉዟቸውን የጨረሱት። የዋይት ሃውስ ጋዜጠኞችም ትራምፕ አውሮፕላን ውስጥ እንዳሉ ነበር የሚያውቁት። ትራምፕን እንደ ዕቃ ተራ መኪና ውስጥ ያስገባቸው ስጋት ነው። የአሜሪካው ፕሬዝዳንት የጥበቃ ክፍል፣ ሴክሬት ሰርቪስ እና የአሜሪካ ጦር ለአለቃ ደህንነት ሲባል አውሮፕላን እንዲቀይሩ ጠየቃቸው። እሺ ከማለት ውጪ ምርጫ የላቸውም፣ አደረጉት። ለጋዜጠኞች ሲናገሩም እነርሱን ነው የምሰማው ብለዋል። ትራምፕን አውሮፕላን ያስቀየረውን ክስተት ዋሽንግተን ፖስት ከዘገበው በኋላ የተነሳው አቧራ ሳይሰከን ትራምፕ ራሳቸው አዎ ድንገት አውሮፕላን ቀይሬያለሁ ብለው በቃላቸው አረጋግጠዋል። ያ ስጋት የተባለው ጉዳይ ከኢራን የመጣ እንደሆነ ግልጽ ተደርጓል። የአሜሪካ ደህንነት መዋቅር ኢራን ከምድር ወደ ሰማይ የሚተኮስ ሚሳኤል በመያዝ አውሮፕላኑን ልትመታው አቅዳለች የሚል መረጃ በእጁ ገብቷል። ይህ መረጃ ከእስራኤሎችም ዘንድ መጥቶ እንደነበር ሲዘገብ ቆይቷል። ምናልባት እስራኤሎች በጦርነቱ ትራምፕ እንዲገፉበት በማሰብ ይህንን መረጃ አቀብለው ይሆን የሚል ጥርጣሬም ጎልቶ ነበር። ይህ በትከሻ ተነግቦ የሚተኮስ ሚሳኤል የትና እንዴት ሊተኮስ እንደነበር ግን ዝርዝር አልተሰማም። CNN ደግሞ ኢራኖች ትራምፕ በቱርክ የነበራቸውን ቆይታ በተመለከተ ዝርዝር መረጃ ነበራቸው ይላል። የሲኤንኤኑ አንጋፋ የፔንታገን ዘጋቢ ባርባራ ስታር ይህ ክስተት የኢራን ወታደራዊ አቅምና አሜሪካ ላይ የደቀነው ስጋት የት እንደደረሰ ይነግረኛል ትላለች። የጉዞው ታሪክ ብዙ ጥያቄዎችንም አስነስቷል። ትራምፕ አውሮፕላኑ ይመታል የሚል መረጃ ከመጣላቸው በኋላ ራስህን አድን በሚለው መርህ መሰረት አውሮፕላን ቀየሩ። ይሁን መቼም መትረፍ ደግ ነው። ይህንን በማድረጋቸው ማንም አይወቅሳቸውም። ነገር ግን እርሳቸው አውሮፕላን ውስጥ የነበሩት የጋዜጠኞችና የሚኒስትሮች ሕይወትስ እንደምን አልገደዳቸውም የሚለው ጥያቄ ጎልቶ ተሰምቷል። የዋይት ሃውስ ዘጋቢዎች ኅብረትም የጋዜጠኞች ደህንነት አልተጠበቀም በሚል ነገሩን ኮንኖታል። ሌላኛው ጉዳይ ኳታር የለገሰችው ቦይንግ 747 አውሮፕላን ነው። ይህ አውሮፕላን ከኳታር ሲመጣ ጀምሮ ብዙዎች ቅሬታቸውን አሰምተዋል። እንዴት ኳታር ለአሜሪካ ፕሬዝዳንት የጉዞ አውሮፕላን ስትሰጥ ዝም እንላለን እንቀበላለን ያሉ ቁጥራቸው ቀላል አይደለም። ከደህንነት አንጻርና ሊሰጠው በሚችለው ትርጉም አልፎም ተርፎ ኳታር በአሜሪካ ውስጥ ሊኖራት በሚችለው የተጽዕኖ ሚና ጉዳዩ ሲብላላ ቆይቷል። እንዲህም ሆኖ አውሮፕላኑ ከመጣ በኋላ ጊዜ ተወስዶ እድሳት ተደርጎለታል። $280 ሚሊዮን ገደማ እንደፈጀም ተነግሯል። እድሳቱ ግን አንዳንድ ወሳኝ ነገሮች አልተሟሉም። ብዙዎቹ ኤርፎርስ ዋን አውሮፕላኖች ሚሳኤል ሲመጣባቸው መለየት የሚችሉበት ቴክኖሎጂ አላቸው። ይህ ብቻም አይደለም፣ ፍንዳታዎችን በሚገባ መቋቋም እንዲችል ተደርጎም ተሰርቷል። አዲሱ አውሮፕላን ግን ይላል የአክሲዮስ ዘገባ እነዚህን የደህንነት መለያዎች መያዝ ባለበት መጠን አልያዘም። ለዚህም ነው ተጨማሪ እድሳት ሊደረግለት የተመለሰው። ዶናልድ ትራምፕም ይህንኑ አረጋግጠዋል። ሊያድሱት ፈልገዋል በማለት ጉድለት እንደነበረ የሚያሳይ ፍንጭ ሰጥተዋል። VC-25A ተብሎ ይጠራ የነበረውን ነባር አውሮፕላን እንዲያሳርፍ ወይም ጫና እንዲያቃልል ተደርጎ ተሰርቷል የተባለው አውሮፕላን ለራሱም መድህን ፈላጊ ሆኗል። ከምንም በላይ ግን የአውሮፕላኑ ክስተት የሚናገረው ትልቅ ነገር አለ።
አውሮፕላንን ቀይሮ መጓዝ ለአሜሪካ ፕሬዝዳንቶች ፍጹም እንግዳ የሆነ ክስተት አይደለም። ቢል ክሊንተን ከ26 ዓመታት በፊት አልቃይዳ ሊገድልዎት ይፈልጋል በሚል ስጋት አውሮፕላን ቀይረው ወደ ኢስላማባድ ፓኪስታን ተጉዘዋል። ኤርፎርስ ዋን የሚል ጽሑፍ የተለጠፈበት አውሮፕላን መስሎ ሌላ አውሮፕላን እንዲሄድ ተደርጎ ነው ክሊንተን ጉዟቸውን የቀጠሉት። ይህኛው ክስተት ግን ከወራት በፊት ይሆናል ተብሎ ሊታሰብ የሚችል አልነበረም። አንድ ሰው ወርሃ የካቲት ላይ ሆኖ በሐምሌ ይህ ክስተት ይከሰታል ብሎ ቢናገር እየቀለደ እንደሆነ ቢታሰብ አይገርምም። የካቲት ላይ ቴልአቪቭ እና ዋሽንግተን ጣምራ ዘመቻ ሲያውጁ በዋይት ሃውስ የነበረው ተስፋ ሙሉ ድል እና የቴህራን መንግስት ለውጥ እንጂ ይህ አልነበረም። አልቆለታል የተባለው የኢራን ጦር እንዲህ አውሮፕላን የሚያስቀይር አቋም ላይ ተገኝቷል። አሁን እዚህ ጋር አንድ ነገር ግልጽ ነው። የኢራኑ ጦርነት ከሆርሙዝ ይከፈት አይከፈት በላይ ተሻግሯል። የአሜሪካ ጦርንና ኢኮኖሚን ከመፈታተንም አልፏል። ጦርነቱ የሌላ ኃያሏ መሪ አካላዊ ደህንነትንም ጭምር አደጋ ውስጥ የሚጥል መሆኑ በግላጭ ተመልክቷል። ኢራን እንደሚባለው አውሮፕላኑን የመምታት እቅድ ከነበራት ከየት እንዴት ሆና እንደምትመታው ግን ግልጽ አይደለም። ከኢራን መሬት በሚነሱ ሚሳኤሎች ወይስ በኢራቅ መሬት ከአጋሮቿ ጋር በመተባበር ልትመታው ትችል ይሆን የሚል ጥያቄ እየተጠየቀ ነው። አውሮፕላኑ ሊመታ ይችል የነበረው በቱርክ የአየር ክልል አሊያም ባህር ሲሻገር የሚሉት ጥያቄዎችም ተከታትለው መጥተዋል። ኢራን ከአያቶላ አሊ ኻሜኒ መገደል በኋላ የበቀል እርምጃ ልትወስድ እንደምትችል ስለተነገረ አስገዳዩ ትራምፕ ኢላማ መሆናቸው ላያስደንቅ ይችላል። ግን ሌላም መላምት አለ። ትራምፕ ጦርነቱን የሚገፉበት ታሪክ ፈልገው ጥቃቱን ሊያፋፈሙ አስበዋል የሚል ጥርጣሬ ያላቸው ወገኖች አሉ። እርግጥ ነው የአሜሪካ ወታደራዊ አማካሪዎቻቸው በኢራን ሊመቱ የሚችሉ ወታደራዊ ኢላማዎች ከጊዜ ወደ ጊዜ ወደ ዜሮ እያሽቆለቆሉ ነው ብለው በሚገባ መክረዋቸዋል። ልክ እንደ ሐምሌው የአውሮፕላን ክስተት ሁሉ የኢራኑ ጦርነት ጭስም በቀላሉ የሚቆም አልሆነም። We watched him board the Legacy Air Force One plane.